ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሐማስ ለጋዛ የሰላም እቅድ ምላሽ ከሰጠ በኋላ የታጋቾች ቤተሰቦች ተስፋና ፍርሃት። በጋዛ የቤተሰቦቻቸው አባላት በሐማስ የታገቱባቸው ሰዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን እንዲያበቃ ያቀረቡት የሰላም እቅድ የሚወዷቸውን ወደ ቤቶቻቸው ይመልሳል ብለው ተስፋ እንደሚያደርጉም ለቢቢሲ ተናገሩ። ናሙርዶ የተባለው ልጇ ከ20ዎቹ በሕይወት አሉ ከተባሉ ታጋቾች መካከል እንደሚገኝ የምታምነው ቪኪ ኮግሃን ቅዳሜ ከእንቅልፏ ስትነቃ በተስፋና በመጠበቅ መካከል ሆና እንደነበረም ትናገራለች። ቪኪ ተስፋዋ የሆነ ነገር ቢፈጠርስ በሚል ፍርሃት የታጀበ ነው። አስተማማኝ ነገር የለም፣ እንዲሁ ዳግም ቀር መሸኘት አንፈልግም። ደግሞ ናምሮድን በቅርቡ አየዋለሁ፣ አቅፈዋለሁ ብዬ ተስፋ አድርጋለሁ። የ21 ዓመቱ ናምሮዶ መስከረም 26 2016 ዓ.ም በሐማስ ሲታገት የ19 ዓመት ወታደር ነበረ። በዚያን ዕለት ሐማስ 1200 ሰዎችን ሲገድል በአጠቃላይ 251 ሰዎችን አግቷል። ዓርብ ዕለት በሕይወት ያሉትንም ሆነ የሞቱትን ሁሉንም ታጋቾች ለመልቀቅ የተስማሙ ሐማስ አሜሪካ ባቀረበችው የሰላም እቅድ ላይ በተወሰኑ ጉዳዮች ተጨማሪ ድርድር እንደሚፈልግ ተናግሯል። ሐማስ ምላሹን ካሳወቀ በኋላ ትራምፕ በትሩዝ የማህበራዊ ትስስር ድረ-ገጻቸው ላይ መጨረሻ ላለው ሰላም ዝግጁ ናችሁ ብዬ ተስፋ አደርጋለሁ በማለት እስራኤል አሁኑኑ ጋዛን መደብደብ ታቆም፣ ከዚያም ታጋቾቹ ደህንነታቸው ተጠብቆና በፍጥነት ማግኘት እንችላለን ብለዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምሽቱን በሰጡት ምላሽ ደግሞ እስራኤል ሁሉም ታጋቾች እንዲለቀቁ ትራምፕ ያስቀመጡት የመጀመሪያው ዙር እቅድ አሁኑኑ ለመተግበር እየተዘጋጀን ነው ብለዋል። በሐማስና በእስራኤል መካከል በመጪዎች ቀናት በግብጽ ድርድር ይቀጥላል ተብሎ ይጠበቃል። ቅዳሜ ምሽት በ10 ሺዎች የሚቆጠሩ ሰዎች በቴል አቪቭ የጦርነት ማብቂያ ይሆናል ተብሎ የተገመተውን የትራምፕን የሰላም ስምምነት እቅድ በመደገፍ አደባባይ ወጥተዋል። አደባባይ የወጡት እስራኤላውያን ብቻችሁን አይደላችሁም፣ አብረናችሁ ነን እያሉ መፈክር ሲያሰሙ የነበረ ሲሆን፣ የታጋቾቹ ቤተሰቦች ደግሞ የወዳጅ ዘመዶቻቸውን በሰላም መመለስ ጠይቀዋል። ማታን የተባለ ልጃቸው የታገተባቸው ኢናብ ዛንጓክር ኔታንያሁ የምንወዳቸውና ተስፋችን አትውሰዱብን ሲሉ በማይክሮፎን በመጮህ ንግግር አድርገዋል። ለአንተ ታጋቾች ብቻ ናቸው፣ ለእኔ ግን ልጄ ነው፣ ሕይወቴ ነው። ታጋቾች የዚች አገር የልብ ምት ናቸው ብለዋል። ሊራን በርማን ደግሞ የወንድሞችን ጋሊና ዘይብ መለቀቅ ጠይቋል። ተስፋ ሲመጣ ፍርሃት አዝሎ ነው። ስምምነቱ ይፈረም ይሆን? ወንድሞቼን ዳግም አያቸው ይሆን? ሌላ ስምምነት እንዲጨናገፍ አንፈቅድም። ዳግመኛም በጭራሽ አይደረግም። አሁን ወይንም መቼም ነው መርሃችን ሲል አክሏል። ከኖቫል ፌስቲቫል ላይ ታግቶ የነበረውና የተለቀቀው ኡማር ሼም ቶቭ ወደ ቤታቸው መልሷቸው የሚል መፈክር በማሰማት አደባባይ የወጡ ሰዎችን ሲመራ ታይቷል። ትራምፕ ያቀረቡት የሰላም እቅድ ተፈጻሚ እንዲሆን ሲያስገድዱ ጠይቋል። ይህ ስምምነት ተግባራዊ መሆን አለበት፣ ሐማስ እንዲፈርመው ማድረግ አለብን፣ 2 ዓመት ሆነው፣ ዓለም እየተመለከተ ነው ሲልም ለተሰበሰበው ሕዝብ ንግግር አድርጓል። የታጋቾችና ከዚህ በፊት የተለቀቁ ቤተሰቦች አባላት በቴል አቪቭ ለተሰበሰበው ሰልፈኛ ንግግር ሲያደርጉ፣ ኔታንያሁ ደግሞ በቴሌቪዥን ለሕዝባቸው ንግግር አድርገዋል። በዚህ ንግግራቸውም በመጪዎች ቀናት የታጋቾች መለቀቅን ይፋ አደርጋለሁ ብዬ ተስፋ አደርጋለሁ ብለዋል። ቅዳሜ ማለዳ ላይ ታል ሃይም የተባለ የአጎቱ ልጅ የተገደለበትና አስከሬኑን ማግኘት ያልቻለው ዱጎርን ስምምነቱ ይፈረማል ብሎ ተስፋ ያደርጋል። ፕሬዝዳንት ትራምፕ በቁርጠኝነት እየሰሩና ሁሉንም የአረብ ሀገራትን የእስራኤልን ጠቅላይ ሚኒስትር ጨምሮ ከጀርባቸው ማሰለፋቸውን እያየን ነው ብለዋል። ለእስራኤላውያንና ፍልስጤማውያኖች መልካም ጊዜ እየመጣ መሆኑን እርግጠኛ መሆን አለብን። አሁን ጊዜው የድርጊት ነው፣ የወሬ አይደለም። ይህ የእርሱ ሀሳብ በሌሎች የታጋቾች ቤተሰቦችም ተስተጋብቷል። የኢታን ሆርን ቤተሰብ በሰጠው መግለጫ ከበርካታ ከባድ ወራት በኋላ ለመጀመሪያ ጊዜ ኢታንና ሌሎች 41 ታጋቾች በሕይወት ያሉና የሌሉ በመጨረሻ ሊለቀቁ ለመሆኑ ልባችን ማመን
ደፍሯል፣ በቅርብ ወደ ቤታቸው ይመጣሉ ብለዋል። አክለውም ይሁን እንጂ ተስፋችን በትልቅ ፍርሃት የተሞላ ነው ሲሉም ስጋቱን ገልጸዋል። እስኪመለሱ ድረስ በረሃብ በስቃይ ውስጥና የሞት አደጋ የተጋረጠባቸው ናቸው። ኪል ድካምን፣ የተኩስ አቁምን ስምምነቱ ድል ማምጣት ምን ማለት እንደሆነ በደንብ እንዲያውቁ ለቢቢሲ ተናግሯል። የአጎቱ ልጅ ከአርሜል ጋር ከኪቡትዝ በሪ ታግታ የተወሰደችበት ሲሆን ከዓመት በኋላ አስከሬኗ በጋዛ ዋሻ ውስጥ ተገኝቷል። የአጎቱ ልጅ ከአርሜል ጋር ከኪቡትዝ በሪ ታግታ የተወሰደች ሲሆን ከዓመት በኋላ አስከሬኗ በጋዛ ዋሻ ውስጥ ተገኝቷል። የእስራኤል ጦር እንዳለውም ወታደሮቹ ከመድረሳቸው በፊት ከአርሜል ከ5 ሌሎች ታጋቾች ጋር ተገድላለች። ትናንት የተመለከተውን ሐማስ መልስ መስጠቱ ነው። በትራምፕም ስምምነት የተወሰነ እንደተሰማውና የተወሰነ ደግሞ እንዳልተስማሙ፣ ነገር ግን ለእኔ ትልቁ ነገር ይህን ለመተግበር ፍላጎት ያላቸው መሆኑ ነው ይላል። ከዚህ በፊት በርካታ ያልተጠቀምንባቸው እድሎች ነበሩ። ይሁን እንጂ ሂደቱ በጣም ጠቃሚ ምዕራፍ ነው። እናም ይህን ጦርነት ለመቋጨት እንድንቃረብ ያደርጋል ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።